ለሁለቱ ክለብ ደጋፊዎች እግር ኳስ 90 ደቂቃ ብቻ አይደለም። በተለይ በሀገራችን በኢትዮጵያ ለቀያይ ሰይጣኖችም ሆነ መድፈኛ ለሆኑት ዛሬ ከአንድ ጨዋታ ያለፈ ትርጉም አለው። የከተማ ጎዳናዎች ጭር ይላሉ። ዲኤስቲቪ ቤቶች በጩኸት ይናወጣሉ። ባርና ላውንቾች በሰው ብዛት ይጥለቀለቃሉ። ዛሬ የብዙዎች ትንፋሽ በአንድ እግር ኳስ ላይ ብቻ ይንጠለጠላል። እናውቃለን እኮ በዚህ ፉክክር ምክንያት ደም የፈሰሰባቸው፣ ጓደኛሞች የተጣሉባቸው፣ ትዳር የፈረሰባቸው ጥቁር ቀናት ብዙ ነበሩ። ግን ደግሞ በዚሁ ኳስ ምክንያት የማናውቃቸውን ሰዎች አቅፈን ጨፍረናል፣ አብረን አዝነናል፣ አብረን ተሳስቀናል። ዩናይትድ እና አርሰናል ባይኖሩ ኖሮ የእግር ኳስ ትርጉም ምን ይሆን ነበር? የኢትዮጵያስ ወጣት በምን ይዝናናል? ምንስ ይውጣው ነበር? ያ ሁሉ የካፌ ክርክር፣ ያ ሁሉ የሰኞ ጠዋት አሸንፌ ካለው ተሸንፈ ካል ብሽሽቅ ባልኖረ ነበር። ግን ደግሞ እንዳትረሱ የምንደግፈው ክለብ ይለያይ እንጂ የምናየው እግር ኳስ አንድ ነው። በሊግ ደረጃ ፉክክር ቢኖርም በሰውኛ ደረጃ ግን ወንድማማቾች ነን። ኳሱ ያልቃል፣ ፍቅራችን ግን ይቀጥላል። ዛሬ ስታሸንፍ አትሳደብ፣ ስትሸነፍም አትቆጣ። ምክንያቱም የእግር ኳስ ውበቱ ተቃራኒ መኖሩ ነው። ታዲያ ዛሬስ ማን ያሸንፋል? የሰሜን ለንደኑ መድፈኛ ወይስ የኦልድ ትራፎርዱ ቀያይ ሰይጣን? በኮመንት ሐሳባችሁን ግለጹልኝ። በብልሃት እንኑር።